እዚህ ውስጥ ደግሞ ይሁት ይሄኛው እባብ አለ ብለዋል፣ ግን የለም እዚህ ውስጥ ጫማ ነው ያለው። የሰው ጫማ አለ እዚህ ጋር አጽም አለ። እባቦቹ ነው ያቸው ጋይስ ተደራርበዋል። በፈጣሪ ነጩና ቡኒ ነገሩ ወይኔ ሲያስፈሩ። ይሁት ደግሞ እዚህ ጋር ደግሞ በጣም ትልቁ አለ፣ በጣም ረጅሙ አለ እና ተናዳፊ አይደሉም፣ መርዛም አይደሉም። የሚገሉት ጭንቅላቱን ይሁት ጋይስ። የዚህ የአናኮንዳው ጭንቅላት አያችሁ፣ እንደዚህ ተጠምጥሞ ጭንቅላቱን መሀል ላይ ያስገብቶ ነው የተኛው ጋይስ። አንበሳው ጋር እየደረስን ነው እና እንደዚህ ለብቻው ይከፈትላቸዋል። ያስፈራል እግዚአብሔር። መስኮቴን ከፍ ላድርጋ። ለማንኛውም ጋይስ ግን አስባችሁታል? ምንም እኮ የሚለየን ነገር የለም። ኧረ ደፋር ነን፣ በጣም ደፋር ነን። እንደዚህ ፊት ለፊት ከአንበሳ ጋር ተባለችበት ምክንያት ደግሞ እስራኤልና ግብጽ በግብጹ ጠቅላይ ሚኒስተር አንዋር ሳዳትና በእስራኤሉ ሚኒስተር ምናያም ቤጊን ማለት ነው እዚህ ውስጥ የመጀመሪያዋ ነጭ አውራሪስ ነች። በዛ ሰዓት ደግሞ እነዚህ ሊጠፉ ተቃርበው የነበሩ ዝርያዎች ናቸው። እዚህ የነዳችሁ ማንም የለም፣ እግዚአብሔር ማንም የለም፣ ብቻዬን ነኝ። ከዛ ስትወጡ ሌሎቹ እንስሳቶች እንደዚህ አስፋልት ላይ እየተንገዋለሉ፣ አረ ቶሎ ቶሎ ለፉ። እሺ አሁን ጓደኛዬን ጎበኘ ነው። አሁን ደግሞ ወደ ቀጣዩ ጋር እንሂድ። አያችሁ ጭንቅላቷ ቀንድ ነው ጋይስ፣ ቀንድ ነው ጭንቅላቷ። ዋው ይገርማል። በዛሬው ቪዲዮ በመካከለኛው ምስራቅ አህጉር እጅግ ትልቁ የእንስሳ ማዕከል ውስጥ እንገባለን። ያለ አስጎብኚ ብቻችንን በእንስሳቶቹ አጠገብ እየነዳን እናያቸዋለን። ከአስፈሪው አንበሳ ጋር ያለምንም ከለላ ፊት ለፊት እንፋጠጣለን። ከእስራኤልና ከግብጽ ፖለቲካ ጋር ሳይቀር ግንኙነት ያላቸውን ነጭ አውራሪሶች እናያለን፣ ታሪካቸውንም እንሰማለን። ከትልቁ እባብ እስከ አደገኛው ቢጫ አናኮንዳ ድረስ እንጎበኛቸዋለን። እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ፣ ሰብስክራይብ በማድረግ የቻናሌ አባል ይሁኑ። ወደ ቪዲዮ። ኦልራይት ጋይስ እንዴት ናችሁልኝ? ያማን ነው ወይ? እኔ ያለሁላችሁ ደህና ነኝ። በዛሬው ቪዲዮ ደግሞ እንደነገርኳችሁ ቴል አቪቭ ውስጥ ወይም ደግሞ ከመካከለኛው ምስራቅ እጅግ በጣም ትልቁን የእንስሳቶች ዙ እናያለን ማለት ነው። የእንስሳቶች ዙ ማለት እንግዲህ እንስሳቶች ከተማ ውስጥ አንድ ቦታ ላይ የሚገኙበት ስፍራ ማለት ነው ዙ ማለት እና ይሄ በሚድል ኢስት በጣም ትልቁ ዙ ነው ማለት ነው። በመካከለኛው ምስራቅ ትልቁ ዙ ነው እዚህ እስራኤል ሀገር ቴል አቪቭ ያለው ራማት ጋን የሚባል ሰፈር ነው ያለው እና እዛ ነው ያለው። ደርሻለሁ። እንደምታዩት መግቢያው ይሄ ነው። መጀመሪያ የምንገባው ግን በመኪና ነውና የሁለት አይነት መጎብኛ ነው ያለው። አንደኛው ሳቫና አለ፣ ክፍት ነው እና በመኪናችሁ እየሄዳችሁ ራሳችሁ መጎብኘት ትችላላችሁ። እዚህ ጋር ጋይድ ቡክ ነገር ሰጥተውኛል። እዚህ ጋር እናያለን ያሉት እንስሳቶች አሉ። እንደምታዩት እንስሳቶች ዝርዝር አለ ምናምን። እነዚህን በመኪና ውስጥ ሆነን የምናያቸው እንስሳቶች ናቸው እዚህ ጋር ያሉት። ከዛ እሱን ጉብኝታችን ስንጨርስ ደግሞ በዚህ ጋር መተን በእግራችን ገብተን ደግሞ በእግር እየተካሄዱ የሚታዩ እንስሳቶች አሉ። እነሱን ደግሞ እናያለን ማለት ነው። ይህ እንግዲህ በመካከለኛው ምስራቅ ትልቁ ዙ ነው ብያቸዋለሁና በውስጡ 1600 እንስሳቶች አሉት እና ደግሞ ከ200 በላይ የተለያዩ ዝርያዎች ናቸው ያሉት ማለት ነው እና በጣም ትልቅ ነው እና ልዩ ኤክስፒሪየንስ ደግሞ የሚሆነው ምኑ ነው? ራሳችሁ እየነዳችሁ ነው የምትገቡት። እንስሳቶቹ የምታዩት ራሳችሁ እየነዳችሁ ነው። ማንም የለም። ከፈለጋችሁ መኪና መከራየት ትችላላችሁ፣ ግን የራሳችሁ መኪና ካላችሁ ራሳችሁ እየነዳችሁ መሄድ ትችላላችሁ ማለት ነው። ሶ ሌትስ ጎ። መጀመሪያ በመኪናው ነው እየዞር የምናየው። ከዛ ስንመለስ በዚህ ጋር በእግራችን እንገባለን። አሪፍ ቆይታ ይኖረናል። ያላየናቸው ብዙ እንስሳቶችን እናያለን። እኔ በበኩሌ ብዙ እንስሳት አይቼ አላቅም። ዛሬ ነው አብዛኞቹ ለመጀመሪያ ጊዜ ማያቸው እና አብረን እናያቸው። ሶ ጋይስ ገብቻለሁ ማለት ነው እና እዩት በእግዚአብሔር እንደዚህ እንደምታዩት መኪና ውስጥ ናችሁ። በቃ ማየት ትችላላችሁ። አሁን ወደዛ ጋር እንስሳቶች አሉ፣ እየተጠጋው ነው። እዚህ ጋር ደግሞ የምትታያችሁ ከሆነች ሚዳቋ ነች መሰለኝ። በፈጣሪ ልዩ የሆነ ስሜት ነው ያለው። እግዚአብሔር አስቡት እንደዚህ ቁጭ ብላችሁ በግራ በቀኝ እንስሳት ማየት ስትችሉ ደስ ይላል እና ይሄ ነው አንድም በቃ ለየት የሚያደርገው ይሄን ዙ። እንደልባችሁ በመኪና እየፈለጋችሁበት ቦታ እያቆማችሁ እንደዚህ መንገድ ዳር ላይ ያሉ እንስሳቶች ቆይ አሁን ጠጋ ስንላ አሳያችኋለሁ ማየት ትችላላችሁ ማለት ነው። እያቸው ጋይስ በጣም የሚገርም እግዚአብሔር። ይሄ አሁን ከተማ ውስጥ ነው። እኔ ናሽናል ጂኦግራፊ ላይ ማያቸውን እዚሁ ከተማ ውስጥ ዋው ያ በዚህ ጋር ማለች አያጃ። እኔ ለመጀመሪያ ጊዜ ሳያት በጣም ነው የምታምረው፣ ደስ ስትል። ይሄን ደግሞ ይሁት ጋይስ ምንድነው አጋዘን ምናምን የሚባለው ነው? ምን አባቱ ነው የሚያክለው? ይኸውላችሁ እዚህ ጋር ደግሞ የሜዳ አህዮች አሉ፣ ይታያችኋል። እዛ ጋር የሜዳ አህዮች ናቸው እዛ ጋር ያሉት እንዳለ። በጣም ነው የሚገርመው።
እንዴት ነው የሚያምሩት ግን በቃ እናንተ በቃ አህያ ነው የሚመስሉት በደንብ አህያ። እዚህ ጋር ደግሞ ሐይቁ አለ ለእንትኖቹ ለጉማሬዎቹ መሰለኝ ሂፖፖታመሶች አሉ እዚህ ውስጥ። አሁን ጠጋ ስንል ወደዛ ጋር እናያቸዋለን። እኔ ይታዩኛል ካሜራ ላይ አይታዩ አይ ዶንት ኖ። እና የሚገርም ነው። እዚህ ጋር ደግሞ ዳክዬዎች አሉ። እስኪ ጠጋም ብለው ወደ እነሱ ጋር አስፓልት ላይ ነው እነዚህ ዳክዬዎች ያሉት። ምን እሺ ነው መገጨት አምሯቸው ነው። ሲያማምሩ ዋው ጎርምሰዋል። እነዚህ አስፓልት ላይ ናቸው። በጣም ደስ ይላል። ጉማሬዎቹ ይኸውና ጋይስ አሁን ተጠግቻቸዋለሁ። ውስጥ ገብተዋል ግን በደንብ አይታዩም። እንትናቸው ፊታቸው ምናምን ጀርባቸው ነው የሚታዩ። ለሙቀት ስለሆነ ሁሉም አሁን ወደ ውስጥ ነው የሚገቡት። ጋይስ የአንበሳው ጋር እየደረስን ነው። እዚህ ከፊቴ ደግሞ አውራሪስ አለ ጋይስ። ምን አባቱ ያክላል ይሁት። በፈጣሪ እንደዚህ ግብዳ ነው ዋት ምንድነው የሚያክሉት? ስለነዚህ አውራሪሶች አንድ ያየሁትን የሚገርም ነገር ልንገራችሁ። እነዚህ ነጭ አውራሪስ በመባል ይታወቃሉና እዚህ ውስጥ ማለት ነው ሻሎም የምትባል አውራሪስ ነበረች። የነዚህ አያት ምናምን የነበረች ማለት ነው። አሁን በህይወት የለችም። እና ሻሎም የተባለችበት ምክንያት ሻሎም ማለት በዚህ ሀገር ሰላም ማለት ነው። ለምን እንደዛ እንደተባለች ታውቃላችሁ? የዛኔ በ1978 ዓመተ ምህረት ሴፕቴምበር 17 ላይ ነው የተወለደችው እሷ ማለት ነው። እዚህ ውስጥ የመጀመሪያዋ ነጭ አውራሪስ ነች። በዛ ሰዓት ደግሞ እነዚህ ሊጠፉ ተቃርበው የነበሩ ዝርያዎች ናቸው። ሻሎም የተባለችበት ምክንያት ደግሞ እስራኤልና ግብጽ በግብጹ ጠቅላይ ሚኒስተር አንዋር ሳዳትና በእስራኤሉ ሚኒስተር ምናያም ቤጊን ለመጀመሪያ ጊዜ የሰላም ስምምነት የተስማሙበት በዛ ዓመተ ምህረት በዛው ቀን በዛው ወር ላይ ነበርና ሻሎም የተባለችው ለዛ ነው። ልክ እነሱ ሲፈራረሙ የዛን ቀን የተወለደችውና ነጭ አውራሪስ የመጀመሪያዋ ነች እዚህ ዙ ውስጥ ስትወለድ ከአውራሪስ ዝርያ ማለት ነው። እና በጣም ፌመስ ነበረች እሷ አውራሪስ ሻሎም ትባላለች። አሁን በህይወት የለችም። እነዚህ ግን ከሷ የመጡ አውራሪሶች ናቸው ማለት ነው። የሷ ቤተሰቦች ናቸው። እና ስለነሱ ሳይ በጣም ነበር የገረመኝ። በጣም ፌመስ ነበረች አሉ። እኔ አላቃትም ሳይ ነው። እዚህ በጣም ፌመስ ነበረች፣ ዓለም ላይ በጣም ፌመስ ነበረች ሻሎም። ነፍሷን ይማረውና የኔ ግብዳ አውራሪስ ትላለ። አሁን ደግሞ ወደ ዋናው እንሂድ፣ ወደ አንበሳው እየጠበቀን ነው። እነዚህን የኔ ያክል ካየን ይበቃናል። እነዚህን የሚያውቃለ ጋይስ አያቻችሁ? ነጮቹ እንዴት ነው የሚያምሩት! በፈጣሪ ምንድናቸው ታውቋቸዋላችሁ? ልዩ የሚያደርገው ራሳችሁ እንደዚህ እየነዳችሁ ማንም የለም፣ እግዚአብሔር ነው ማንም የለም፣ ብቻዬን ነኝ። ከዛ በቃ ግቡ ብሎ ይለቋችኋል። መታችሁ እንደዚህ እየነዳችሁ ማየት ትችላላችሁ ማለት ነው። ዋው ኢትስ አሜዚንግ ጋይስ። አንበሳው ጋር እየደረስን ነውና እንደዚህ ለብቻው ይከፈትላችኋል። ዋት የታሉሽ ያስፈራል። እግዚአብሔር መስኮቴን ከፍ ላድርጋ። ለማንኛውም ጋይስ እንደዚህ ባረግ ይሻለኝ። እሺ የት አለች ታዲያ? ጋይስ እነዛውና አንበሶቹ ይውላችሁ ይታያችኋል እዛ ጋር ተቀምጠው። ዋው ምንድነው የሚያካክሉት? በጣም ትልልቅ ናቸው። ወንዱ ሴት አለ ግን አስባችሁታል? ምንም እኮ የሚለየን ነገር የለም ማለት የሆኑ ቀጭን ሽቦች እኮ ናቸው ያሉት። እግዚአብሔር ኧረ ደፋር ነን፣ በጣም ደፋር ነን። እንደዚህ ፊት ለፊት ከአንበሳ ጋር ኧረ ባለው ፊት ለፊት ተፋጠጠን እኮ ትላለህ። ኧረ ይገርማል። ተነሳ የኔ አባት ምን አባቱ ያክላል። በቃ አንተን ነበር የምጠብቀው እኮ እዲ እስኪ ጩኸ እንዴ! እስኪ ጩኸ በእናትህ። ኧረ ሴቷም ተነሳች።
ተፋጠጥን አንበሴ ተፋጠጥን ፊት ለፊት ልክ ወደ አንበሶቹ ጋር ስትገቡ እንደዚህ ነው። ይሄ በትልቅ አጥር ተከልሏል። ከዛ ይከፈትላችኋል ማለት ነው ከሌሎቹ እንስሳቶች በተለየ ያ አያችሁት። ከዛ በኋላ ትወጣላችሁ ማለት ነው። ስገባም ልክ በዚህ መልኩ ነበር የገባሁት። ከዛ ስትወጡ ሌሎቹ እንስሳቶች እንደዚህ አስፋልት ላይ እየተንገዋለሉ ይገርም ነው እግዚአብሔር። አይቺ ማላውቀው ታሪክ። አረ ቶሎ ቶሎ ለፉ። እነዚህ እንደዚህ በቃ ፊልም ላይም ሲሰደዱ ነበር ማያቸው። እዚህም ይሰደዳሉ ከዛኛው ቦታ ወደዚህ። አርፈው መቆም የማይችሉ እንስሳቶች ናቸው እንደዚህ እግዚአብሔር። እሺ አሁን እንዴት ልለፈኝ? እናንተ እስክታልፉ ቶሎ ቶሎ ነው። እሺ ምን አይነት የዱር እንስሳ ናቸው እናታቸው። ቆይ ሰው እየተሻገረ ነው አይደለም የምትሉት? ቆይ የዱር እንስሳ እየተሻገረ ነው። ዜብራ እየተሻገረ ነው። አሁን ደግሞ አጋዘን፣ አሁን ደግሞ ቀጭኔ እየተሻገረ ነው። ይገርማል በጣም ማረም። እሺ ቶሎ በያቺ ቀርፋፋ ወይ አሁን መስኮቴን መክፈት ይችላል። አያችሁ ደስ ይላል ብቻ። ሶ ጋይስ አሁን የመኪና ቱራችንን ጨርሰን አሁን ደግሞ በእግራችን እየገባን ነው። በዚህ ጋር ነው የሚገባው። እንደምታዩት ይሄን ይመስላል መግቢያው ማለት ነው። ሁለት መግቢያ የተለያየ መግቢያ አለው መሰለኝ አይ ቲንክ፣ ግን እኔ የምገባው በዚህ ጋር ነው። ይኸውላችሁ ስትገቡ እዚህ ጋር ኤሌክትሪክ መኪኖች አሉ። መከራየት ከፈለጋችሁ ይዛችሁ በእግራችሁ ከምትዞሩ በመኪና መዞር ትችላላችሁ ማለት ነው። በጣም ሰፊ ስለሆነ ግን እኔ ቀድም በመኪና ስለዞር ካሁን በእግሬ ልጅ እነዚህ አውራ ዶሮዎች ግን እዛ ማየናቸው እዚህ ጋር ማሉ ጋይስ። ይህ ምንድነው ጋይስ ታውቁታላችሁ? እንደ ሰጎን ነገር ነውና ግን እያያችኋት ነው። አጭር ናት እና የሆነ ሰማያዊ ጭንቅላት ነው ያላት። ከኒው ጊኒ የመጣች እንስሳ ነች መሰለኝና ካስዋሪ means the horn headed ወይም ደግሞ ቀንዳም ጭንቅላት እንደማለት ነው። አያችሁ ጭንቅላቷ ቀንድ ነው ጋይስ። መስታወቱ በደንብ ያሳያችሁ አይደል? ብቻ ቀንድ ነው ጭንቅላቷ። ዋው ይገርማል። እዚህ ጋር ደግሞ የሌሊት ወፎች ናቸው ጋይስ። እንደዚህ በመስታወት አድርገው ጨለማ ነገር አድርገውላቸዋል። ድምጻቸው ግን ሲያስጠላ ጭጭጭጭጭ ነው ነው። በስማም ይሄ ደግሞ ሰው ነው የሚመስለው። ኧረ አንድ ጀለስ አለኝ ይሄን የሚመስል አንድ ጀለስ አለኝ ጋይስ ይሄን የሚመስል። ራስን ታውቃለህ? እውነት የሆነ ሰው ነው የሚመስለው ጋይስ። እረላሽ ፊቱን ልብ ብላችሁት ደበረው መሰለኝ አፈረ። እሺ አሁን ጓደኛዬን ጎበኘ ነው። አሁን ደግሞ ወደ ቀጣዩ ጋር እንሂድ። ይኸውላችሁ እዚህ ጋር ደግሞ ሌሎች አሉ። እዚህ ጋር ዝንጀሮዎች ናቸው። የዝንጀሮ ዝርያዎች ናቸው እነዚህ። እያችሁ እቺ ነው እዛ ውስጥ የኔ ማርስታ። ወይኔ ጉዴ ጋይስ ያው እግዚአብሔር እዛ ውስጥ ያቸው ወይኔ ምን እንደሚያከክሉት ቢቲቲዎች። ዋው ምን ጉድ ናቸው እነዚህ። የሆነ የጉሬዛ ዝርያ ምናምን ናቸው። ግን ቦታውን ይዩት በእግዚአብሔር ይዩት። አሁን እዚህ ጋር ቁጭ ብላችሁ በቃ ከፊት ለፊታችሁ የሆነ አይታችሁት ማታውቁት እንስሳ አለ። እንደዚህ አይነት የሚያምር ነገር እያያችሁ እዚህ ጋር ደግሞ ይዩት ሀይቅ ነገር ሰርተዋል። ትንሽዬ ውሃ ነገር ዋው በጣም ነው የሚያምረው። ዋው ዋው እዚህ አቅራቢያ ከሆናችሁ ቁጭ ብላችሁ መደበር ትችላላችሁ ጋይስ። እዚህ ጋር ደግሞ ስሎዝ የሚባለው ቀርፋፋው እንስሳ አለ፣ ግን ተኝቷል። ማየት አንችልም። ዝም ብሎ ተዘግዝቆ ነው የተኛው። አያችሁ እዚህ መስታወት ውስጥ ያለው እሱ ነው፣ ግን ተኝቷል። በቃ ሙሉ ቀን ተኝቶ ነው የሚውለው። ተጽፏል እዛ ጋር እና አብዛኛውን ሰዓት እንደዚህ ተንጠልጥሎ ተኝቶ ነው የሚውለው። ምን አይነት እንቅልፋም እንስሳ እንደሆነ። እዚህ ጋር ደግሞ ቺምፓንዚዎች አሉ። ስርዓታቸውን ይዘው ነው ብቻ። እዚህ ጋር ደግሞ ስለነሱ ባህሪ ተጽፏል። The chimpanzee are social animals. They live in large troops that split into smaller, changeable subgroups which reunite regularly. ማለት እየተቀያየሩ ነው የሚኖሩት። በብዙ ይሆኑና ግን ለራሳቸው ደግሞ ይከፋፈላሉ። በብዛት የሚኖሩና እዛ ደግሞ ከራሳቸው ውስጥ ይከፋፈላሉ። ተከፋፍለው እንደዚህ ለ3 ለ4 ምናምን ይቀመጣሉ፣ ግን ይቀያየራል። ሁሌ ቋሚ አይደለም እሱ ግሩፓቸው ማለት ነው። አሬ በጣም የሚያስደስቱኝ እንስሶች ናቸው ቺምፓንዚ። ይኸውላችሁ ስማቸው ደግሞ እዚህ ጋር ሊሊ ያለች፣ ከዛ ሾሽ ያለች፣ ከዛ ራሄል አለች። ከዛ እነዚህን ወለዱ፣ ሉናንና ሌኪን ወለዱ። እነዚህ ደግሞ ሌቭናትን ወለዱ። ከዛ ሊቪን ወለዱ። ዋው አቪቭን ወለዱ፣ ኤላን ወለዱ፣ አቢሻግን ወለዱ፣ አቢጌይልን ወለዱ። እዚህ ጋር አንቺ አቢጌይል
አላቅሽም እንዴ አንቺ ትላለህ። አፊሻሎ ምን ወለዱ ብቻ በጣም ደስ የሚሉኝ እንስሳቶች ናቸው። እንሂድ ደግሞ ወደ ሌላው ጋይስ አንድ ነገር ላይ ያሳያችሁ። መካከለኛው ምስራቅ ሚድል ኢስት ውስጥ ፔንግዊን በዚህ ሙቀት አይገርምም? ያቸው ግን እንደምታዩት ማለት ነው ኤሲ ተለቆላቸዋል። በጣም ንፋስ አለ። ውሃውን እዩት እንዴት እንደሚንቀሳቀስ። ፋን አላቸው በየሁሉም አቅጣጫ። ኦፍ ኮርስ እንደዛ ካልሆነማ እንዴት ከባድ ነው። ያቸው የሚኖሩበት ዋሻ እያያችሁት ነው። እዛ ውስጥ ከስር ያሉት ቀዳዶች ማለት ነው ድንጋዮች የነሱ ቤት ነው። አሁን እዚህ ጋር እንዳነበብኩት ከሆነ ማለት ነው እዚህ ጋር ያለ ኢንፎርሜሽን እና የአፍሪካ ፔንግዊን ዝርያ ናቸው። እነዚህ አፍሪካ አካባቢ የሚኖሩ ፔንግዊኖች ናቸው። የት ነው ያሉት? ሳውዝ ቲፕ ኦፍ አፍሪካ፣ በደቡባዊ አፍሪካ ጫፍ ላይ የሚኖሩ ፔንግዊን ዝርዮች ናቸውና እነሱ ትንሽ ሙቀት የመቋቋም ብቃት አላቸው። ከነዛ ከበረዷማ ከሚኖሩት ይልቅ እነዚህኞቹ ይቋቋማሉ። እና በጣም የሚገርሙ እዚህ ሙቀት ላይ እነዚህን ማየት። ዞኑ ምንድነው የሚያክለው ጋይስ? ሪላሽት በፈጣሪ በጣም ትልቅ ነው። በጣም ትልቅ ነው። እኔ ለመጀመሪያ ጊዜ ነው ሳይዘው ነው። በጣም ግብዳ ነው። ምን አባቱ እንደሚያክል ጋይስ በፈጣሪ። ሊዛርድ ነው የእንሽላሊት ዝርያ ነው እና በጣም ትልቅ ነው። ግን ተደብቋል ወደዛ ወደ ውስጥ ገብቷል። እዚህ ጋር ደግሞ እባብ አለ ጋይስ። ወይኔስ ተጠቅልሏል ወደ ውስጥ። እዚህ ጋር ደግሞ እንሽላሊቷ ተደብቃለች። እዚህ ጋር ደግሞ ሰላጣው አለ። ጋይስ እኔ እኮ እባብ እፈራለሁ። እግዚአብሔር በጣም ነው የደረገጥኩት ሳየው። ወይኔ በጣም የሚያስፈራው። እኔ አልወድም። በጣም የምፈራው ነገር ቢኖር እሱ። እዚህ ውስጥ ደግሞ ይኸውት ይሄኛው እባብ አለ ብለዋል፣ ግን የለም። እዚህ ውስጥ ጫማ ነው ያለው። የሰው ጫማ አለ። በጣም የሚገርም ምንድነው? ዋው እሱ የት ሄዶ ነው? እባቡ የለም። እባቦቹን ያቸው ጋይስ ተደራርበዋል። በፈጣሪ ነጩና ቡኒ ነገሩ ወይኔ ሲያስፈሩ። ይሄት ደግሞ እዚህ ጋር ደግሞ በጣም ትልቁ አለ፣ በጣም ረጅሙ አለ። ከዚህ እዛ ድረስ ቡርሜስ ፓይተን ይባላል። ቡርሜስ ፓይተን ይባላልና በጣም ትልቁ የእባብ ዝርያ ነው። እነዚህ ማለት ነው ትልቅ ከሚባሉ የእባብ ዝርያዎች መካከል ናቸው ማለት ነው። እና ተናዳፊ አይደሉም፣ መርዛማ አይደሉም። የሚገሉት በመጭመቅ ነው። ይጠመጠሙና ሰውነታችሁ ላይ ከዛ በመጭመቅ ነው የሚገሉት እንጂ መርዛማ አይደሉም እነዚህ ማለት ነው። ጋይስ እዚህ ጋር ደግሞ አናኮንዳ አለ። የሎዋ አናኮንዳ የሚባለው ያያችሁት ውሃ ውስጥ ነው ያለው። ምንድነው የሚያክለው? ኢየሱስ ጋይስ የአናኮንዳ ማለት ነው በ6 ወር ነው እንቁላሉን ሆድ ውስጥ የሚይዘው። ልጅ ሳትወልድ ማለት ሴቷ 6 ወር ትይዘውና ከዛ ውሃ ውስጥ ነው እንቁላሏ የምትጥለው። ሪስማን እኔ እኮ ለመጀመሪያ ጊዜ እኮ እንደዚህ ሳይ እግዚአብሔርን እባብ እንደዚህ አይነት ነገር ሳይ ዛሬ መጀመሪያ ነውና በጣም የሚያስፈራው። ወይኔ ቶሎ አይንቀሳቀስም ማለት ነው አይደል? በጣም ረጅም ሰዓት ነው እንደዚህ ተኝቶ። ቆዳውን ይዩት፣ መልኩ ግን በጣም የሚያምረው። ከዛ ቤቱ ደግሞ ይዩት፣ እዛ ጋር ቤት አለው ማለት ነው። የሆነ ወደ ውስጥ መግባት ሲፈልግ እንዲገባ ምናምን እንደዚህ አድርጎ ሰርቶለታል። አፈርም ነገር ከፈለገ እዚህ ጋር አፈር አለለት። ኧረ በጣም ነው የሚገርመው። ዋው ብቻውን ነው፣ አንድ ነው ይሄኛው አናኮንዳው። ጭንቅላቱን ይዩት ጋይስ፣ የዚህ የአናኮንዳው ጭንቅላት አያችሁ? እንደዚህ ተጠምጥሞ ጭንቅላቱን መሀል ላይ ያስገብቶ ነው የተኛው። ዋው ምን አባቱ ያክላል ኢየሱስ። እዚህ ጋር አጽም አለ፣ አጽሞች አሉ። የእንትኖቹ አጽም ናቸው፣ የእነዚህ የወፎቹ አጽሞች። ወይኔ ሲያሳዝን። እዚህ ነበር የሚኖሩት፣ መንደራቸው ይሄ ነው ጋይስ። እግዚአብሔርን የሌለ ነገር የለም፣ የሌለ እንስሳ ማለት ነው። በጣም ብዙ ናቸው። በጣም ከወፍ ዝርያ ብትሉ ከተሳቢ ከምናምን በቃ እንዳለ አሉ። በጣም የሚገርም። ወጥቻለሁ ጋይስ ከዙ በሚያሳዝን ሁኔታ ወደ ነብሩ ጋርና ወደ ቀጭኔዎቹ ጋር ምናምን ሲሄድ ባትሪ አልዘጋም። በቃ ምንም ማድረግ አልቻልኩም። መኪና ውስጥ ነበር የነበረው ቅያሪ ባትሪ እና ደግሞ በጣም ሰፊ ነው። ሩቅ እንደሆነ አላወቅኩም ነበርና መኪና ውስጥ አንድ አፍታ መጥቼ እሰካለሁ ብዬ ይዤው አልሄድኩም ነበር። ለካ ውስጡ በጣም ሰፊ ነውና ርቄ ይዤ ነበር። ብቻ የሚገርም ጊዜ ነበረ። በተለይ የነብሩን ባስገባው በጣም ደስ ይለኝ ነበር። እውነት እንደዚህ ፊት ለፊት ነው የተፋጠጥነው። መስታወት አለው። መጣ መስታወቱ ጋር እኔም እዚህ ጋር ቆንኩኝ። ሾክ ነው ያደረኩት እግዚአብሔር። ከዛ ቀጭኔዎቹ ደግሞ በጣም ነበር የሚያምሩት ውስጥ ላይ
እና ብቻ በጣም የሚገርም ኤክስፒሪየንስ ነው። እንግዲህ ዛሬ ከመካከለኛው ምስራቅ ትልቁ የእንስሳቶች ዙ ገብተን ነበረ ማለት ነው። አሁን በጣም ደከመኝና ይኸው ምሳዬን ልበላ ሻወርማዬን አዝዣለሁ መኪና ውስጥ ነኝ። እኔ ልብላ፣ እናንተ ጋር ደግሞ በሌላ ቪዲዮ እስክንገናኝ ድረስ ባይ